በደቡብ አፍሪካ የሚታየው የኢትዮጵያውያን ግድያና እንግልት መንስኤው ምንድነው? ጥላቻ ወለድ ጥቃቶች ወይስ በሊዝና በኪራይ አለመግባባት የሚፈጠሩ ውስጣዊ ግጭቶች? ይህ ዘገባ በአገሪቱ ያለውን ወቅታዊ ውጥረት፣ የህግ የበላይነት መላላትንና የወጣቶችን ህይወት እያመሰቃቀሉ ያሉትን እንደ ኒያኦፕ ያሉ የሱስ ማጥመጃዎችን ዳራ በማድረግ የቀረበ ነው። እነሆ የኢኮኖሚው ቁልፍ በነጮች እጅ ባለበት ሀገር ጥቁር አፍሪካውያን ወንድሞቻቸው ላይ በትራቸውን እንዲያነሱ ያደረጋቸው ማህበራዊ ቀውስ ለብዙዎች እንቆቅልሽ ሆኖ ቀጥሏል። አብዱራህማን የተባለ ጸሐፊ የደቡብ አፍሪካን ሁኔታ የደም ምድር ሲል ይገልጸዋል። ላባቸውን አፍሰው ወላጆቻቸውን ለመርዳት የሚደክሙ ወጣቶች የጥይት ራት መሆናቸውንና እናቶች ልጆቻቸውን በናፍቆት ሲጠብቁ በሰው ሀገር ባይተዋር ሆነው መቅረታቸው እጅግ የሚያም እውነት መሆኑን ገልጾ መንግስትና የሚመለከታቸው አካላት ለዚህ ድርጊት መፍትሄ እንዲፈልጉና ድምጽ እንዲሆኑ ጥሪ አቅርቧል። ደቡብ አፍሪካ ያለ ሌላ ታዛቢ ደግሞ ግድያው በሊዝ ወይም በኪራይ አለመግባባት የተነሳ በኢትዮጵያውያን መካከል የተፈጠረ ውስጣዊ ችግር እንደሆነ ይገልጻል። ሰልፉ ጥላቻ ቢቀሰቅስም ሞቱ ከሰልፉ ጋር ቀጥታ ግንኙነት የሌለውና በሌላ ሰው የተቀጠረ ገዳይ የተፈጸመ መሆኑን በመጠቆም በአካባቢው ውጥረት ቢኖሩም ሐቁን ማወቅና ጥንቃቄ ማድረግ አስፈላጊ መሆኑን ያሳስባል። ካሳም በሳው በበኩሉ በደቡብ አፍሪካ የሚታየው ድርጊት ልብ የሚሰብር መሆኑን ገልጾ ማንዴላን አሰልጥነን ፓስፖርት ሰጥተነዋል የሚለው ንግግር ዜጎችን የበለጠ ተጋላጭ ሊያደርጋቸው እንደሚችል ይሰጋል። እንደ ናይጄሪያ፣ ዚምባብዌና ሞዛምቢክ ያሉ ሀገራት ለጸረ አፓርታይድ ትግል ከፍተኛ ድጋፍ ቢያደርጉም ዛሬ ዜጎቻቸው የጥቃት ሰለባ መሆናቸውን በመጥቀስ አብዛኞቹ ጥቁር ደቡብ አፍሪካውያን ከአሁኑ ይልቅ በአፓርታይድ ጊዜ የነበረው ሁኔታ የተሻለ እንደነበር እንደሚያምኑ ጥናቶች እንደሚያሳዩ ጠቁሟል። ኤርሴዶ ሌንዴቦ በአዲስ አበባ በሚገኘው የደቡብ አፍሪካ ኤምባሲ ፊት ለፊት ሰልፍ ለማድረግ ዝግጅት እየተደረገ መሆኑን ገልጾ በጉዳዩ ላይ አብረው ለመስራት ጥሪ አቅርቧል። ታዴ ግዛቸው ደግሞ የአገሪቱ ሕግ ትርጉም የሌለው ወረቀት ብቻ መሆኑንና ዜጎቹ ስራ ጠል በመሆናቸው ሌሎች አፍሪካውያን ወንድሞቻቸውን እያደኑ እንደሚገድሉ ይገልጻል። የአገሪቱን ኢኮኖሚ የሚዘውሩት ነጮች ቢሆኑም ጥቁሮች ግን በገዛ ወንድሞቻቸው ላይ በትራቸው እንደሚያነሱና መንግስት በዚህ ጉዳይ ዝምታን መምረጡ እንደሚያሳዝነው ገልጿል። ዶክተር ዮናስ ዘውዴ ለተጎጂዎች ያላቸውን አጋርነት በመግለጽ የማያልፍ ቀን የማይነጋ ሌሊትም የለም በሚል መጽናናትን ተመኝቷል። ቲና በቀለ በበኩሉ የአፍሪካ አባቶች ጀግና ቢሆኑም አህጉሪቱ ግን መበዝበዟንና ለደረሰባት ግፍ ካሳ ለማግኘቷን ይገልጻል። የምዕራባውያን ሀገራት በአፓርታይድ ጊዜ የነበራቸውን አሉታዊ ሚና በመጥቀስ በአሁኑ ጊዜ በደቡብ አፍሪካ ያለውን አደገኛ የጥንቆላ ስርጭትና የኒያኦፕ ሱስ ወጣቶችን ለከፋ ድርጊት እንዳደረጋቸው ገልጿል። ፍራውል አበሻ በደቡብ አፍሪካ 5 ሚሊዮን ገደማ ነጭ ደቡብ አፍሪካውያን እንደሚኖሩና አብዛኛውን ኢኮኖሚ እንደሚቆጣጠሩ ይገልጻል። ኔልሰን ማንዴላ የመጀመሪያ ወታደራዊ ስልጣናቸውን በኢትዮጵያ ማግኘታቸውን በመጥቀስ አባቶቻችን ባድዋ ባይመክቱ ኖሮ ኢትዮጵያም ተመሳሳይ የሰፈራ ቅኝ አገዛዝ ሰለባ ትሆን እንደነበር ያሳስባል። እነሆ የኢትዮጵያ ልጆች በቅርቡ ወንዴ ዜብራ በመባል የሚታወቀው ኢትዮጵያዊ ወንድሜና አየለ ከ27 ዓመታት ድካም በኋላ በጆሃንስበርግ በግፍ መገደሉንና ቤተሰቦቹ በከፍተኛ ሐዘን ላይ መሆናቸውን እያነሱ በማዘን ላይ ናቸው። ለዚህ አሰቃቂ ድርጊት ፍትህ እንዲሰጥና የኢትዮጵያ መንግስት ገዳዮቹ ለህግ እንዲቀርቡ ግፊት እንዲያደርግ ጥሪ ቀርቧል። በዚሁ አፈር ይዤ ውስጡ አረንጓዴ ለምን ይሆን የራበው ሆዴ እያለ ወደሚጠይቀው ኢትዮጵያን ሰው አርጊን እዚህ ተያገራችን እያለ ወደሚለምናት ቴዎድሮስ ካሳሁን ገርማሞ የተባለ ልጇ ሰሞነኛ ጉዳዮች እንዝለቅ። ቴዲ አፍሮ ኢትዮሪካ አልበም ውስጥ ለተካተቱ ዘፈኖቹ ክሊፕ ሊሰራ መሆኑ እየተነገረ ነው። ከ18ቱ ዘፈኖቹ በአድናቂዎቹ ዘንድ ለክሊፕ ከታጩት መካከል ዳንስጣልና መሬማ ይገኙበታል። መሬማ ባዘለው ቅኔ ከሁሉም ትራኮች የላቀ ነው የሚሉ አንዳንዶች ለመሬማ ሊሰራ ይችላል እያሉ ነው። በአንጻሩ ከተለቀቀ ጀምሮ ከ21 ሚሊዮን በላይ እይታ ያገኘውና ባደረሰው የፖለቲካ ተጽዕኖ ተወዳዳሪ የሌለው ዳንስጣል ትራክ ክሊፕ ይገባዋል ባዮች ቁጥራቸው ብዙ ነው። እስካሁን ከቴዲ አፍሮ በኩል ክሊፕ ሊሰራ እንደሆነ የሚገልጽ ማረጋገጫ ግን የለም። ሆኖም ከ9 ዓመት በፊት ባወጣው አልበሙ ጎጃም ኑራ ማሬ ለተሰኘው ትራክ በብዙዎች የተወደደ ክሊፕ በመስራቱ ለአሁኑ አልበምም ድምቀት የሚሆን አንድ ቪዲዮ መስራቱ አይቀርም። አሁን ላይ ልምዱ ለሌላቸው ለብዙ ዘፋኞች ክሊፕ መስራት አስፈላጊ ሆኗል። ዝነኛው ዘፋኝ ኤፍሬም ታምሩ ከ10 ዓመት በፊት ለሰይፉ በሰጠው ቃለ መጠይቁ ክሊፕ መስራት አስገዳጅ እየሆነ መምጣቱን ተናግሮ ነበር። ለቀደምት አንጋፋ ዘፋኞች ክሊፕ ያልተለመደ ቢሆንም ከዘመኑ ስልት ጋር አብሮ ለመጓዝ ግን ዘፋኞች የነጠላ ዜማ ክሊፖችን ወይም ከአልበም ውስጥ መርጠው ክሊፕ መስራት የግድ መሆኑን ኤፍሬም ይመክራል። ቴዲ አፍሮም እንደነ ኤፍሬም ክሊፕ በሌላቸው ዘፈኖች የገነነ አርቲስት ነው። ከበርካታ ዘፈኖቹ ውስጥ እሱ ጭምር በመሳተፍ ክሊፕ የሰራላቸው በጣት ይቆጠራሉ። በአቴንስ ኦሎምፒክ አማካኝነት የዘፈነው ኃይሌ ኃይሌ የሚለውና
ሰለሜ ሰለሜ ዘፈኖቹ ራሱ ጭምር የተሳተፈበት ክሊፕ አላቸው። ሚስቷ መለሰት ሙጬ ዳይሬክተር እና መሪ ተዋናይ ሆና የተሰራው ደግሞ ከፍቅር እስከ መቃብር የተቀዳው ዘፈኑ ነው። ስለዚህ ዳስጣል ከጥቂቶቹ የቴዲ ባለ ክሊፕ ዘፈኖች አንዱ ሆኖ ሊመጣ ነው የሚለው ግምት አይሏል። ዳስጣል ክሊፕ የሚሰራለት ከሆነ ከአሁኑ በበለጠ በእጅጉ አነጋጋሪ መሆኑ ይጠበቃል። በዘፈኑ ውስጥ በሚኖሩት ተዋንያን በቀረጻ ቦታውና በፕሮዳክሽን ጥራቱ እስካሁን ካሳድረው የላቀ ተጽዕኖ ሊያመጣ ይችላል። ዳስጣል ክሊፕ የሚሰራለት ከሆነ ገጸ ባህሪዎቹ እነማን ሊሆኑ ይችላሉ የሚለው ያጓጓል። በተለይ አገር እንድትሞት ሚናው የጎላ ነው የሚለው የአገሩ መሪ ወክሎ የሚጫወተው ተዋናይ በጉጉት ይጠበቃል። የኢትዮጵያ ሙዚቃ ንጉስ ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ አዲስ ስራዎቹን ይፋ ካደረገ በኋላ አገሪቱ በኪነ ጥበብ ማዕበል ከመነቃነቋም በላይ የዲጂታሉን ዓለም በታሪካዊ ሁኔታ ተቆጣጥራለች። የቴዲ የዩቲዩብ ቻናል በአጭር ጊዜ ውስጥ 2 ሚሊዮን ተመዝጋቢዎች በማግኘት አዲስ ምዕራፍ የከፈተ ሲሆን በተለይም አዲሱን አልበም ተከትሎ በ16 ቀናት ውስጥ ብቻ ከ700 ሺህ በላይ አዳዲስ ተከታዮችን ማፍራቱ በአገሪቱ ብቻ ሳይሆን በአፍሪካ ደረጃም አስገራሚ ክስተት ሆኖ ተመዝግቧል። የኔ ቫይብ ሳምንታዊ የሙዚቃ ገበታን ከአንደኛ እስከ 18ኛ ያለውን ደረጃ ሙሉ በሙሉ በመቆጣጠር ዳስጣል አንሳው በ4.4 ሚሊዮን እይታዎች ቀዳሚ ሆኖ ሳምንቱን አጠናቋል። ይህ ስኬት ግን ከቁጥሮች በላይ የሐሳብ ፍጭቶችንና ማህበራዊ ንዝረቶችን ተሸክሞ የመጣ ነው። ቴዲ ስቱዲዮ ሲገባ የሃይማኖትና የብሔር ፖለቲካን መተዳደሪያ ያድርጉ ወገኖች ብርክ ብርክ እንደሚላቸው ይስተዋላል። ኡስታዝ ያሲን ኑሩ ዳስጣል የሚለውን ስራ በተነተኑበት ወቅት ብዙዎች ኡስታዞች ሙዚቃንና ቅኔን መተንተን መጀመራቸውን እንደ ትልቅ ለውጥ አይተውታል። ሆኖም የትችትና ትንተና አዲስ አይደለም። በአንድ ወቅት የአድዋው ጳጳስ አቡነ ጳውሎስ የቴዲን ሙዚቃ ህይወቴ ስራ እንዴት አራራይ ገዘዘል ይላል የተቀደሱ የቤተክርስቲያናችን ዜማዎች ናቸው ብለው ሲነቅፉ ማን ስሙ አለው ትርሶ መጀመሪያ የሚል ስላቅ መከተሉን በማስታወስ ህዝቡ ለቴዲ ያለው ወገንተኝነት ጥልቅ መሆኑን መረዳት ይቻላል። የቴዲ ስራዎች የሚገጥማቸው ተቃውሞና ፍረጃ መሰረቱ የተማሩትን አለመማር ካለመቻል ጋር የተያያዘ እንደሆነ ባለሙያዎች ይገልጻሉ። አሜሪካዊ ጸሐፊ ኤልቪን ቶፍለር የ21ኛው ክፍለ ዘመን ማይም ማንበብና መጻፍ የማይችል ሳይሆን የተማረውን መልሶ መማርና አዲስ ዕውቀትን መቀበል የማይችል ነው እንዳለው እኛንም የቀፈደደን በትናንት ትርክትና ጥላቻ የታጠረ ሱት ዕውቀት ነው። ዳስጣል የተሰኘው ስራችንን የሚጠልፉትና የሚወረውሩ ድንጋዮች የሚመነጩት ታሪካችንንና የምንወቅሰውን ሰው ማንነት መልሶ ለማየት ካለመፈለግ ልግመት ነው። ቴዲ አፍሮ ግን ከፍረጃዎችና ከቡድናዊ ጥቅሞች የላቀ ሃይማኖት የግል ነው፣ አገር የጋራ ነው የሚለውን ሰፊ ሐሳብ የሚያቀነቅን ጠቢብ ነው። በሸመንደፈር ሙዚቃው ክርስቲያን ሆኖ ሳለ እኔ ልማል ባላ አንቺን በቁልቢ በማለት በእምነት ከማይመሳሰሉት ጋር በፍቅርና በመዋደድ መኖር እንደሚቻል በተግባር ሰብኳል። አገር ያህላል ከፍ ያለ ፍቅር የሚለው መርሁ አድማሱ የሰፋ ሀገራዊ ልብ ታደለ ሰው መሆኑን ያሳያል። በአሁኑ ጊዜ ፖለቲከኞችና ካድሬዎች በጮትና በስድብ በሚንጨረጨሩበት ብኩርናቸውን በምስር ወጥ የሸጡ ባሪያዎች የስድብ ጽሑፍ በሚያመጡበት በዚህ ግራ የተጋባ ዘመን የቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ ዝምታ ግን ክራስ ደጀን የገዘፈ ሆኖ ይታያል። ይህ ግዳንግድ ዝምታና ጥበብን ብቻ መሳሪያ አድርጎ መቆም የኢትዮጵያ ሙዚቃ በዓለም አቀፍ ደረጃ ከፍ ከማድረጉም በላይ በሚሊዮኖች ልብ ውስጥ ያለው ድጋፍና ፍቅር የማይናወጥ መሆኑን ዳግም አረጋግጧል። በእምነትና በፖለቲካው መስክ ባሉ ግለሰቦች መካከል የሚታየው ክርክር በተለይም በቴዲ አፍሮ አዳዲስ ስራዎች መነቃቃት ማግኘቱ የጥበቡን ዘርፈ ብዙ ተጽዕኖ ቁልጭ አድርጎ ያሳያል። የጥላሁን ጉግሳና የናኒ አዶናይ ምልከታዎች ቴዲ አፍሮ በስራዎቹ የሚዳሰሳቸውን ሃይማኖታዊና ፖለቲካዊ ጭብጦች ተከትሎ በህዝቡ ዘንድ የሚፈጠሩትን ጥልቅ የሐሳብ ፍጭቶች የሚወክሉ ናቸው። በሃይማኖታዊው ክርክር በኩል የቴዲ አፍሮ ሙዚቃዎች መጽሐፍ ቅዱሳዊ ቃላትንና መንፈሳዊ መዝሙራትን አጣቅሰው መቅረባቸው በአገልጋዮች መካከል ያለውን የሐሳብ መከፋፈል አጉልቶታል። ጴንጤው ጥላሁን ጉግሳ ለዶክተር ዮናስ ያቀረበው ጥያቄ ቴዲ አፍሮ ጽዮን ሙሽራዬ እያለ በሚዘፍንበት ጊዜ አገልጋዮች ይህን ስራ ከወንጌል እውነት ጋር ቀላቅለው አምስተኛ ወንጌል እስከ ማለት የሚያደርሳቸው የድፍረት ጥግ ከየት መጣ የሚል ነው። ዘማሪው ዶክተር ደረጀ የዘመርኩትን አልኖርኩትም እያለ ፖለቲካዊ አቋምን በዘፈን አስታኮ ለሚመጣ ጥበብ እንዲህ ያለ መንፈሳዊ ከፍታ መስጠት መጽሐፍ ቅዱሳዊ መሆኑንም ጥላሁን ጉግሳ ይሞግታል። በሌላ በኩል ዲያቆን ሄኖክ ኃይሌ ዘፈን ኃጢአት ነው በሚል የሰጡት ግልጽ አቋም ቴዲን በመሰሉ የጥበብ ሰዎች ስራ ውስጥ መንፈሳዊነትን ለሚፈልጉ ወገኖች እንደ ጠንካራ ማሰባሰቢያ ተወስዷል። በፖለቲካው ረገድ ደግሞ የቴዲ አፍሮ ስንኞች ከህዝቡ ነባራዊ ስቃይ ጋር ቤት
ቢጣጣሙም ባክኗል የሚለው የናኒ አዶናይ ሙግት የክርክሩ ሌላኛው ገጽታ ነው። ቴዲ በዳስጣል ስራው የህዝቡን ብሶትና የአገሪቱን ስብራት አሳምሮ ቢገልጽም በኑሮ ውድነትና በጎሳ ፖለቲካ የዛለው ህዝብ ግን ይህን ድምጽ ወደ ተግባራዊ ለውጥ ከመቀየር ይልቅ በዝምታና በቀልድ ለማለፍ መገደዱን ያሳያል። ቴዲ ባሳደገኝ ቀዬ ባይተዋር ሰው ሆኜ እያለ የዜጎችን ስቃይ ሲያዜም፣ በመንግስት በኩል ያለው ምላሽ ግን ይህን ብሶት እንደ የመንግስት ግልበጣ ሙከራ አድርጎ የመተርጎም ዝንባሌ መሆኑ አደገኛ አዙሪት ፈጥሯል። በአጠቃላይ የቴዲ አፍሮ ሙዚቃ ከጥበብ ስራነቱ አልፎ እንደ ሀገር የምንቆረቆርባቸውንና የምንከራከርባቸውን አጀንዳዎች መፈልፈያ ሆኗል። በአንድ በኩል የዘፈንና የመዝሙር ድንበር መጥፋቱ የሃይማኖት መምህራን ሲያከራክር፣ በሌላ በኩል ደግሞ የቴዲ የኪነ ጥበብ ስራው የህዝቡን ብሶት መግለጽ ቢችልም መንግስት የዜጎች መብት መጠየቅ እንደ ስጋት ማየቱና የህዝብ ድምጽ የሚሆኑ ካድሬዎች ማጣቱ የቴዲ ስንኞች የለውጥ መነሻ እንዳይሆኑ አድርጓቸዋል። ይህ ክርክር የሚያሳየው ቴዲ አፍሮ በስራዎቹ የነካቸው ቁስሎች ምን ያህል ጥልቅና የሁሉንም ወገን ትኩረት የሚሹ መሆናቸውን ነው። በድምፃዊ ቴዲ አፍሮ የጥበብ ስራዎችና ስብና ዙሪያ የሚደረጉ ውይይቶችና ክርክሮች ከሙዚቃ ይዘታቸው አልፎ ወደ ጥልቅ የህይወት ፍልስፍናና ማህበራዊ ትንተናዎች እያደጉ መጥተዋል። በዚህ ረገድ ናኒ አዶናይ የቴዲ አፍሮን ዝምታና ስነ ልቦናዊ ልዕልና አስመልክቶ ያቀረበችው ምልከታ ለጥበብ ሰው ብቻ ሳይሆን ለየትኛውም ግለሰብ የሚሆን የህይወት ትምህርት ያዘለ ነው። ናኒ የቴዲን ዝምታ በሚከተለው መልኩ ትተነትነዋለች። የቴዲ ዝምታ አያስገርማችሁም? አያስቀናችሁም? እንዲህ አይነቱ የስብናና የስነ ልቡና ልዕልና ላይ መድረስ ዝም ብሎ የሚመጣ ሳይሆን ራስ ላይ በትጋት መስራትን ይጠይቃል። በሚሊዮኖች የሚቆጠር ደጋፊና ተከታይ ያለው፣ በዚያው ልክ ደግሞ በማህበራዊ ሚዲያም ሆነ በተለያዩ መድረኮች ከፍተኛ ትችትና ውንጀላ የሚሰነዘርበት ሰው ሆኖ ሳለ እስከዛሬ አንዲትም ቃል መልሶ ለመከላከል ወይም ለማብራራት አለመሞከሩ እጅግ አስገራሚ ነው። ሌላ ሰው ቢሆን በተለይ የሚዲያ ሰው እንደ ቴዲ በሚሊዮን ጉዳዮች ሲወቀስ ሲወነጀልና ሲተች በየመድረኩ ማብራሪያ ሲሰጥ ይገኝ ነበር። አንድ ሰው ስሙ ሲጠፋና ሲወቀስ በደመ ነፍስ ራሱን ለመከላከል ይገፋፋል። ይህንን ተፈጥሯዊ ስሜት ተጭኖ ለዓመታት ትዕግስት ማድረግ የሚቻለው ግን ራሱ ላይ በደንብ የሰራና ውስጣዊ ሰላሙን በሌሎች ሰዎች አፍ ላይ ያልጣለ ሰው ብቻ ነው። ቴዲ ማን እንደሆነና ምን እንደሚሰራ በራሱ ለሚተማመን የሌሎች ሰዎች ትርጓም ወይም ፍረጃ ማንነቱ እንደማይቀይረው ያውቃል። ዛሬ የሚወሩ ወሬዎች ነገ እንደሚረሱ፣ እውነት ግን ቆይታ እንደምትገለጥ ይረዳል። እውነተኛ ሰው እውነት በራሷ ትቆማለች የሚል ጽኑ እምነት አለው። ጊዜው ሲደርስ እውነቱ ራሱ መናገሩ ስለማይቀር ዛሬ በጩኸትና በማብራሪያ ራሳቸውን ለመከላከል አይቸኩሉም። የብዙ ታላላቅ ሰዎች ፍልስፍና መልስ የስራዬ ነው የሚል ነው። በማይረቡ ክሶችና ወንጀላዎች ላይ ጊዜያቸውን ከማጥፋት ይልቅ ትልቁን ዓላማቸው ለማሳካት ይተጋሉ። አንዳንድ ጊዜ ውንጀላ የመነጨው ካለመረዳት ወይም ከክፋት ከሆነ ማብራሪያ መስጠት ትርጉም እንደሌለው ይረዳሉ። ለማይሰማ ሰው መናገር ጩኸት ነው ብለው ስለሚያምኑ ሰዎች በራሳቸው ጊዜ እንዲረዱ እድል ይሰጣሉ። ከሰው ጋር በመላተም የሚመጣውን ውጥረት ከማስተናገድ ይልቅ በዝምታ ውስጥ የሚገኘውን የውስጥ ሰላም ይመርጣሉ። ክብራቸው ያለው በሰዎች አመለካከት ሳይሆን በራሳቸው ሕሊና መሆኑን ያውቃሉ። ዝምታ ደካማነት ሳይሆን ራስን የመግዛት ትልቁ ጥበብ ነው። ስንቶቻችን ነን ይህን ጥበብና ስብና እንዲኖረን ራሳችን ላይ እየሰራን ያለን? ናኒ አዶናይ መልእክቷን ስታጠቃልል ከምታደንቋቸው የጥበብ ሰዎች ስራቸውን ብቻ ሳይሆን ጠቃሚ ላይፍ ስታይላቸውንና የህይወት ፍልስፍናቸውን ውሰዱ በማለት ለሁላችንም የእህትነት ምክሯን ትለግሳለች። በድምፃዊ ቴዲ አፍሮ የሙዚቃ ስራዎች ዙሪያ ጥልቅ ትንታኔዎች እንደቀጠሉ ናቸው። ግጥሞቹንና የባለቤቶቹን ሀሳብ በስፋት በማካተት አንዳንዶቹን እንመልከታቸው። ታዲዮስ አለማየሁ መሬማ ለስደተኞች ብቻ የተዘፈነ ሳይሆን ቀይ ባህርን ተሻግረው የመን ውስጥ ለ200 ዓመታት ያህል ስርወ መንግስት መስርተው ስለነበሩ ኢትዮጵያውያንና ዛሬም እዚያው ቀርተው ስለሚገኙ ዘሮቻቸው የቀረበ ጥሪ ነው ይላል። በታሪክ አጋጣሚ ተቆርጠው የቀሩት እነዚህ ወገኖች በመልካቸው ተለይተው እንደሚገፉና በገዛ ሀገራቸው እንደ ዝቅተኛ ማህበረሰብ እንደሚታዩ ቴዲ ይፋ አድርጎታል በማለት ይተነትናል። ዘፈኑ ሲጀምር ማዶ ባበል የመን በሰና ከተማ ውበትሽና ያለው ሶጣ ስገባ እንደ አፋር አፍሌታ የጠየመው ፊቴን ሌላው ቢቀር እንኳን ኤው ማንነቴን በሚሉ ስንኞች በሰና ጎዳና ላይ መጥረጊያ ይዛ የምትቆዝመውንና አንገቷን ደፍታ ስለምትሄድ ቀና ብላ የማታየውን መሬማን ማንነቷ እንድታስተውል የቀረበ ልመና ነው። ቴዲ ላላ አትበኝ በቃ አይሆንም ጠጋ ብለሽ አውሪኝ እስኪ ያለሽበትን ሁኔታ እያየሹ በትካዜ የምትጠርጊው ጎዳናውን በማለት ወገኑን ሲቸግር አይቶ ማለፍ ያልቻለ ኢትዮጵያዊ ሆኖ ይቀርባል። ታዲዮ ሲቀጥል ቴዲ የመሬማን ስም ያወቀው ስሟን ጠይቄ ብጠራት አትዞር ብከተላት
እንደሚለው ከአካባቢ ሰዎች ጠይቆ መሆኑንና ሊብናን፣ ቤሩት፣ ካታር፣ ባህሬን፣ ሳውዲ፣ ዱባይ እንደሚያዝነው ልቤ እህት ወንድሜን ሳይ በሚሉት ስንኞች የመሬማን ህመም በሌሎች ሀገራት ካሉ ወገኖቹ ስቃይ ጋር ማነጻጸሩን ያነሳል። ይህ ስራ ግዛት የማስመለስ ምኞት ሳይሆን የታላቋ ኢትዮጵያ ከራሷ አልፋ ደሞቼ ናቸው የምትላቸውን ልጆቿን የምታስከብርበትና ያለኝታነት ድምጽ የምታሰማበት የረጅም ጊዜ ህልም ነጸብራቅ እንደሆነ ያትታል። ሙሉ ቃል የተባሉ ጸሐፊ ጽዮን ሙሽራዬ የተሰኘውን የቴዳ ስራ ከታናሽ የተገኘ ታላቅ ፍቅር ሲሉ ይገልጹታል። ቤተሰቧ በጭንቅና በፈተና ውስጥ ባለበት አባት አንገቱን ደፍቶና መመኪያ የሆነችው ታላቅ እህት ጽዮን ወይም ኢትዮጵያ በጽኑ ታማ በምትታገልበት ወቅት አንድ ታናሽ ወንድም ከህመም አልጋዋ ላይ በልቡ በሰርጓ ድንኳን ሲሞሽራት ይታያል። በአርማሽሽ ሰረገ ጽዮን ሙሽራዬ የቄዳር አበባነሽ ኢትዮጵያዬ ባለሶስት ቀለም ነጥላሽ ጥሎቱ አንቺ አይደለሽም ወይ የፍቅር እናቱ በሚሉ ስንኞች ህመሟ ውበቷን እንደማያወይበውና እርሷ የፍቅር እናት መሆኗን ያስረግጣል። ሙሉ ቃል እንደሚሉት ቴዲ አፍሮ ቆመው ለሚታዘቡት ሁሉ እልል እንደማለት ጽዮን ስትዳረ ሰው እንዴት ይቆማል ዝም ብሎ ከዳረ በማለት ቀስቃሽና አድማቂ ሆኖ ይቀርባል። የካባዋ ሙካሽ ቀዩ ጥብጣም ሲያምርባት እያለ የታየውን ተስፋ ለሌሎች ሊመሰክር የቶለም ዘለም ትላለህ አምሳለ ጾቢትን ስንድር እያየህ በማለት ሁሉንም ወደ ድግሱ ይጋብዛል። በመጨረሻም እረግኔ ሰው መሆኔ ምን ልስጣት ልሸልማት የሚለው ቃል እስከ ሞት የሚወድ ታናሽ ወንድም በነፍሱ ተወራርዶም ያልረካለትን ጥልቅና ታላቅ ፍቅር የሚገልጽ መሆኑን ሙሉ ቃል ያብራራሉ። አንድ ሌላ አስተያየት ሰጪ የቴዲ አፍሮ ዳስታ ልቤ ሙዚቃ ከኡስታዝ ያሲን ኑሩ ለአዲሱ ትውልድ ተስፋ መስጠት ንግግር ጋር በማነጻጸር ይተነትናል። ኡስታዝ ያሲን አገር አልፈረሰችም በሚል ለትውልዱ ተስፋን መዝራትና ማብሰር እንዳለብን ሲመክሩ፣ የአስተያየት ሰጪ ግን ተስፋ ሊሰጥ የሚችለው እውነታውን በመካር ሳይሆን መራራውን ሀቅ በመቀበል ነው ሲል ይሞግታል። ቴዲ አፍሮ እህያሉ ነዶ አገር የሞተበት የት ያለቅሳል ሄዶ አክሱም ላሊበላን ባንድ አለት አጽንቶ አልራመዳለ አገር ተለያይቶ በሚለው ስንኝ እየነገረን ያለው ስለ ስነልቡና ውድቀት ሳይሆን ስለ ፖለቲካዊና ማህበራዊ የህልውና ቀውስ ነው ይላል። ባሳደገ ቀዬ ባደኩበት መንደር ባይተዋር ሆኛለሁ እንደሌለው አገር የሚለው ስንኝ ዜጎች በገዛ ሀገራቸው እየደረሰባቸውን ያለውን መገለል በትክክል ይገልጻል። አስተያየት ሰጪው አያይዞም 12 ሆና አንድ ነብር ፈጃት ዝምታ ለበግማ አልበጃት የሚለው ግጥም የህግ የለሽነት መዘዝን እንደሚያሳይና እንዴት አቀርቅሬ ባንዲራዬን ላንሳት የሚለው ስኒ ደግሞ የቀደምት አባቶች ክብር መዋረዱን የሚያነሳ መሆኑን ያብራራል። በመጨረሻም እውነተኛ ተስፋ ሊገነባ የሚገባው ስህተቶችን አምኖ በመቀበል ፍትህን በማስፈንና እኩልነትን በተግባር በማስረገጥ ላይ እንጂ በሐሰተኛ ማጽናኛ እንዳልሆነ ትንታኔውን ያጠቃልላል። ሶስተኛው ጉዳያችን ከሰሞንኛው የእሸቱ መለሰና የአንዲት ሴት ውዝግብ ጋር ይገናኛል። በቅርቡ በማህበራዊ ሚዲያ ስብናዋና በቲክቶክ ምስሎቿ የምትታወቀው ባምቢ ሀበሻ በአንድ ገዳም የእርዳታ ማስታወቂያ ላይ መታየቷን ተከትሎ ታዋቂው አዝናኝና የሚዲያ ሰው እሸቱ መለሰ የሰነዘረው ትችት ከፍተኛ አነጋጋሪ አጀንዳ ሆኗል። ጉዳዩ ከግለሰቦች እልህ አልፎ የቤተ ክርስቲያንን ስርዓት የንስሐን ትርጉምና የማህበራዊ ትስስር ገጽ ተጽዕኖን ያካተተ ሰፊ ክርክር አስነስቷል። ጸሐፊው ዳንኤል ተፈራ በእሸቱ መለሰ የተሰነዘረውን ትችት መሰረታዊ ይዘት ይደግፋል። እንደ ዳንኤል እይታ ባምቢ ሀበሻ ያሳየችው የንስሐ መንፈስ ሳይሆን የጀማውን ስስ ልብ የመጠቀም ዝንባሌ ነው። እሸቱ ራሱ ዳኛና ፈራጅ ሆኖ መቅረቡ ለትችት ቢያጋልጠውም ያነሳው መሰረታዊ ሐሳብ ግን ትክክል እንደሆነ ዳንኤል ይሞግታል። ባለሽቷ ማርያምን እንደ ምሳሌ ለሚያነሱ ወገኖች ምላሽ ሲሰጥ እሷ መጀመሪያ በክርስቶስ እግር ስር ተንበርክካ ንስሐ መግባቷንና ወደ ቀድሞ ኃጢአቷ ለመመለሷን በመጥቀስ ቅዱሳን ስፍራዎች ለግል ዝና መገንቢያ መዋል እንደሌለባቸው ያሳስባል። በሌላ በኩል ስማቸው ያልተጠቀሰ አንድ ጸሐፊ አትፍረድ የሚለው የመጽሐፍ ቅዱስ ቃል ትርጉሙ ተዛብቷል ሲሉ ይከራከራሉ። እንደ ጸሐፊው ገለጻ ክርስቶስ አትፍረድ ያለው ግብዝነትን ለመግለጽ እንጂ ኃጢአትን ለመደገፍ አይደለም። ክርስቶስ ያችን ሴት እኔም አልፈርድብሽም ካለ በኋላ ከእንግዲህ ደግመሽ ኃጢአት አትስሪ ማለቱን በማስታወስ ዛሬ ነውርን የገቢ ምንጭ ያደረጉ ሰዎችን በቤተክርስቲያን አውደ ምሕረት ላይ እንደ አምባሳደር ማቆም የትውልድ መጥፊያ እንደሆነ ጽሑፉ ያትታል። ይህ ድርጊት ቤተክርስቲያንን ለማህበራዊ ትስስር ገጽ መዘባበቻ እንደሚያደርጋትና ካህናት እንኳ በነውር ቢገኙ ከክህነታቸው በሚሻሩበት ስርዓት ውስጥ
ነውርን እንደ ጀብዱ የሚቆጥሩ ሰዎችን መድረክ መስጠት ተገቢ እንዳልሆነ ይገልጻል። እሸቱ መለሰ በበኩሉ ጉዳዩን አስመልክቶ በሰጠው አስተያየት በዝሙት ቀስቃሽ ዳንሶቿ የምትታወቀው ግለሰብ ለገዳም ማስታወቂያ ሰርታ በማየቱ መደንገጡን ገልጿል። እሸቱ በተጨማሪም ማታ በክለብ ያደሩበትን ልብስ ሳይቀይሩ ጠዋት ቤተክርስቲያን ሄደው ቪዲዮ የሚቀርጹ ቲክቶከሮችን ድርጊት በጽኑ ተችቷል። በዚህ ውዝግብ ውስጥ እሸቱን የሚተቹም አልጠፉም። ስሙ ያልተጠቀሰ አንድ ግለሰብ እሸቱ የራሱን ልጅ የሱን ፕሮግራም እንዳይከልክሎ የሌሎችን ልጆች ግን ለንግድ መጠቀሙን እንደ ትልቅ ግብዝነት ይቆጥሯል። ይተች መፍትሄውም የእሸቱን የዩቲዩብ ቻናል አንሰብስክራይብ በማድረግ መቃወም እንደሆነ ሐሳብ ያቀርባል። ሀብታሙ ዘአፍቃሪ የተባሉ ጸሐፊ ጉዳዩን ቤተክርስቲያንን የመወከልና ያለመወከል ጉዳይ ነው ሲሉ ያጠቃልሉታል። እንደ ጸሐፊው ገለጻ ኦርቶዶክስ በተመረጡና ምሳሌ በሚሆኑ ልጆቿ እንጂ በሆዳሞችና በማንኛውም ማህበራዊ ሚዲያ ላይ በሚገኝ ግለሰብ አትወከልም። ይህ ክርክር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የእርዳታ አሰባሰብ ሂደት ጥብቅ ቁጥጥር ሊደረግበት እንደሚገባና ዝነኝነት ብቻውን ለመንፈሳዊ መድረክ ብቁ እንደማያደርግ ትልቅ መነጋገሪያ ሆኖ ቀጥሏል። እናንተ ምን ትላላችሁ? በሶስቱም ጉዳዮች ላይ እንድትወያዩባቸው ጋብዘን ለዛሬው ተሰናብተናል።